ውድ ቤተሰቦች በክፍል አንድ ቪዲዮአችን ምንድነው ያየነው? እጃችሁን የምታፍታቱበትን መስመሮች ጥበብ ሼድ እንዴት እንደምታጠቡ እንዴት እንደምታፈዙ ፕራክቲስ እንድታደርጉ ነው አይደል የቤት ስራ የሰጧችሁ። ዛሬ ደግሞ አንድ ፓርት ከፍ እንላለን፣ አደግ እንላለን። እስቲ እቺን ሞዴላችንን ዋናዋን እቺ ልብሳችን የምናለብሰባትን ዋናዋን ሞዴላችንን እንዴት አድርገን ነው የምንገነባው? ስኬሉስ እንዴት ነው የምናመጣጥነው? እሱን መስመር በትክክል በመስመሮች ማገናኘት ከጀመርን በኋላ ያንን የተለማመዳችሁበትን ነገር እዛ ላይ እንዴት አደርጋችሁ ፕራክቲስ እንደምታደርጉ ስቴፕ ባይ ስቴፕ ነው የምናየው። ዛሬ ቀጥ ያለች ሞዴል ነው የምንሰራው። ከዛ በኋላስ አንዴ እንዲህ እንድትል ማድረግ ትችላላችሁ። ዛሬ ቀላሉ መንገድና እንዴት አድርጋችሁ እጃችሁን የምታለማምዱበትን ትልቅ ጥበብ ነው የምናየው። በአንክሮ ተከታተሉኝ። ታዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ይደረግ። የምትወዱኝ በላይካችሁ አድርጋችሁ ቪዲዮውን ጀምሩት። ወደ ስራ። ላጲስ አለኝ፣ አዘጋጁ ለራሳችሁ። እርሳስ አዘጋጅቻለሁ፣ ማስመሪያ አለኝ። እሺ አሁን በዋናኝነት አያችሁት ፍላት ነው አይደለ? እነዚህ መስራት የምንችልበትን አንድ ስቴፕ ወደ እነዚህ ለመጠጋት የሚያደርሰንን ስኬል ነው የምንሰራው። እሺ እነዚህ ምስሎች የሚገነቡበት ስኬል አለ። እነዚህ ምስሎች የሚገነቡበት ስኬል አለ። ምንድነው? በተለምዶ የሰው ልጅ ሰውነት ወይም ደግሞ ይሄንን ልንስል ብንፈልግ የዚህ ሴትዮ ሙሉ ቁመቷ የጭንቅላቷን 9 ነው የሚያክለው። በቃ እሱን ስኬል ያዙት። የዚህ ሴት ቁመቷ እያንዳንዱ ቦዲዎቿ ባላንስ ቢደረጉ 9 ጭንቅላቶች ያህል ርዝመት አለው። ኦኬ ተግባብተናል። ስለዚህ እንዴት ነው ያንን ስኬል መገንባት የምንችለው የሚለው ነው አሁን እንጀምራለን በራሳችን። እሺ ይሄንን ለመስራት እንዲመቸን እንዳይንሸራተት እንደሚታያችሁ ተስፋ ያለኝ እንዳይንሸራተትባችሁ ኦኬ። እሺ ምንድነው የምናደርገው? መጀመሪያ አንድ መስመርና መስመር ከዛ ምንድነው የምናደርገው? ሴንተር ቀጥ አድርገን አጋማሽ አንድ ቀጥታ መስመር እናስመር። እኔ እንደማደርገው ተከተሉ። ከዛ ምን አደርጋለሁ? እነዚህን ለ3 ሴንቲ ተከፋፍላችኋለሁ። 3 ሴንቲ እያደረጉ 9 ጊዜ እንደማለት ነው። ትንሽ ጠፍታለች እንትና በሚመስል አድርግላችሁ 3 ሴንቲ 3 ሴንቲ እያደረጋችሁ አንድ 2 3 4 5 6 7 8 ኦኬ። እነዚህን አሁን ወደ ጎን ሳሳ ያለ መስመር አስመሩበት። አሁን እኔ እንደማደርገው እኔን ተከተሉኝ። እሺ
እነዚህን ሌብል እናደርጋቸው። ስለዚህ አንድ ቁጥር እንስጥ። እዚህ 2 እዚህ 3 እዚህ 4 እዚህ 5 6 7 8 9 ሌብል አደረግን ማለት ነው። እሺ ባለፈው ቪዲዮአችን ላይ ሰርክል እንድትለማመዱ ሰርክል ማድረግ እንድትለማመዱ ምናምን አይተናል አይደለ? አሁን ምንም አያስፈራም። ቀስ እያልን እንዴት ቦታቸውን እንደምናስቀምጥ እናያለን። እቺ የላይኛው ፓርት ወይም ደግሞ እቺ 0 ብትሏት እዚች ፓርት ጋር ጭንቅላት የሚያርፍበት ቦታ ነው። ስለዚህ ቀስ አድርገን ልክ እንደ ሰው ቅርጽ ያለው ይሄ በጣም ክብ ሳይሆን ፊት የሚመስል አያችሁ፣ ፊት የሚመስል አትጨነቁ። በደንብ ባይመጣላችሁ በአንድ ጊዜ ላይ መጣ ይችላል። እቺ የፊታችን ጭንቅላታችን ማረፊያ ፓርት ነች ማለት ነው። እቺ የጭንቅላታችን ማረፊያ ፓርት ነች ማለት ነው። ስለዚህ እነዚህ መስመሮች እያንዳንዳቸው ማረፊያ ቦታ አላቸው። እሱን ሁል ጊዜ እንዳትረሱ። ማረፊያ ምን አላቸው? ቦታ አላቸው። እሺ፣ ሁል ጊዜ። እሺ፣ ስለዚህ ምንድነው የምናደርገው? ይሄኛው ፓርት ሁለተኛው የለም፣ ይሄ 2 ቁጥር ያለበትን መስመር ለምንድነው የምንጠቀመው? የጡት ጫፍ እሺ፣ ሶስተኛውን የምንጠቀመው ወገብ። እሺ፣ አራተኛውን የምንጠቀመው ዳሌ። እያያችሁት ነው በደንብ አይደለ? ከዛ 5ን እንዘልና 6 ጋር እንሄዳለን። 6 ጋር ሄደን ጉልበት። ኦኬ። ከዛ እዚህ ጋር ምንድነው? ባት። እዚህ 8 ቁጥር ላይ እንሄዳለን። ቁርጭምጭሚት። ቁርጭምጭሚት 9 ጋር ስንሄድ የ9 እዚህ ቦታ ላይ ምን ይሆናል? እግር ይሆናል። የታችኛዋ እግራችን ፓርት እግር። ኦኬ። እነዚህ ዋና ፖይንቶቻችሁ ናችሁ። ይሄንን መስመር በትክክል ካወቃችሁ የትኛው ጋር ነው ማረፍ ያለበት የሚለውን በደንብ እንድትለዩ ይረዳችኋል። ከዛ በኋላ ደግሞ ሌላ ምን ታደርጋላችሁ? ቀላል መንገድ እነዚህን 3 ሴንቲ የከፋፈልናቸውን ልክ 1.5 ግማሽ ፓርታቸውን የለም ዝም ብላችሁ እንዲህ ምልክት አድርጉ መሀሉ ላይ። ለምን እንደዛ አድርጉ እንደምላችሁ ታዩታላችሁ። አንድ የ3 ሴንቲ ግማሹ 1.5 አይደል? 1.5 ነው ምልክት አድርጉ። 1.5 እጃችሁ በራሱ መሳል እስኪለምድ ድረስ ይሄንን መንገድ ከተከተላችሁ በእርግጠኝነት ብዙዎቻችሁ ለፋሽን ዲዛይን ክሬቲቪቲያችሁን የምትስሉበትን ፕላትፎርም በደንብ መስራት ትችላላችሁ። ምስሏን ሞዴሏን ማለት ነው። እሺ አሁን ይሄ ማለት ምን ማለት ነው? የአንድ ጭንቅላት 1/2 ወይም ደግሞ ግማሽ ማለት ነው አይደል? እነሱ ፖይንቶች ሆን ብዬ ነው ያስቀምጥ። እሺ ጭንቅላት ሰራን። አንገት የት አካባቢ ነው የሚያርፈው ስንል አንገት ባይ ዲፎልት የሚያርፈው የዚች ሩብ ነች። እዚህ አካባቢ ነው አንገታችን የሚያበቃው። የ3 ሴንቲ ሩቧ ወይም ደግሞ የአንድ ጭንቅላት 1/4 እንደማለት ነው አይደለ? ይሄንን ግማሽ እዚህ ጋር አካፈለን የዚህ ግማሽ ደግሞ 1/4 ይሄ ነው። ስለዚህ ቀስ እናረግና አንገታችን እዚህ ጋር ያርፋል። አያችሁ? እዚህ ጋር አበቃ ማለት ነው። ተግባባ? ከዛ እዚህ ጋር ሲመጣ እዚች የዚህ አንድ እዚህ ፓርት ላይ ምን ይመጣል? ትከሻ
አንድ ጭንቅላት ከግማሽ ላይ ትከሻ፣ አንድ ጭንቅላት ከሩብ ላይ አንገት ሆነ ማለት ነው። ስለዚህ እቺ ትንሽ ሰያፍ አድርገን ያው ቀጥ ያለ አይደለም አይደለ? እዚህ ጋር ትከሻችንን እናስቀምጣለን። እዚህ አመጣጥናቸው ኦኬ አያችሁት አይደለ? እሺ እዚህ ጋር ምን አለ ብለናል? እዚህ ጋር ምን አለ ብለናል? የጡት ጫፍ እዚህ ጋር ክብ አርጉባት። ባላንስ አርጋችሁ እጃችሁን እንዴት ቀስ እያላችሁ ወደ ያቺን ሞዴል እንዴት እንደምትሰሯት ነው የምናየው። እዚህ ጋር የጡት ጫፋችሁን አስቀምጡ። ፐርፌክት፣ እስካሁን ቆንጆ ነው። ከሰው ዝለሉና ወገብ ጋር ሄዱ። ወገብ አለ አይደለ? የወገባችሁን ምን ስጡት። እዚህ ጋር እዚህ አንድ ጭንቅላት 3 ሴንቲ ነው አይደል? የአንድ ጭንቅላት ስፋት ስጡት ለወገባችሁ ለዚህኛው ስዕላችን። እሺ ስለዚህ 1.5 በዚህ 1.5 በዚህ 3 ሴንቲ አይደለ? ይሄውና ወገባችን ማለት ነው። እቺን መስመር በማስመሪያችሁ በእጃችሁ እስከትለምዱ ድረስ ቀስ ብላችሁ ሳሳ ያለ መስመር ከትከሻችሁ መስመር ጋር አገናኙት። ኦኬ ይሄንንም እንደዚህ ከትከሻችሁ መስመር ጋር እንደዚህ ከዋናው ከጫፉ ጋር አገናኙት። ይሄ ምን ሆነ? ወገብ። ያያችሁ ወገብ ሆነ። እዚህ ጋር ሲመጣ ዳሌ ደግሞ ባይ ዲፎልት በምን ተለኩታላችሁ? ከትከሻችሁ እኩል የሆነ ፖይንት ስጡት። ይሄ ነው አይደል? ትከሻችሁ ከትከሻችሁ እዚህ ጋር ምልክት አድርጉ። ይሄንንም አመጣጥኑና ከትከሻችሁ ምልክት አድርጉ። እንደዚህ የሚመስል ቅርጽ መጣ አይደለ? እቺ ፖይንት ከወገብ ፖይንት ጋር አገናኙት። አሁን እዚህ ላይ ነው ቀስ እያልን ከርቭ እያረግን እያስተካከልን የምንፈልጋትን ሞዴል ለመስራት የሚረዳንን ስኪል እናዳብራለን ማለት ነው። አያችሁ? እሺ አሁን ቆንጆ ሆኖልናል። ፖይንታችንን ምን አደረግን? አስቀመጥን ማለት ነው። አያችሁ? ከዛ እዚህ ጋር ምን አለ? ጉልበት ጋር እዚህ ጋር 2 ክቦች አስቀምጡ። ጉልበታችን አጥንት አለ አይደለ? 2 ክቦች እዚህ ጋር አስቀምጡ። ኦኬ እዚህ ጋር 2 ክቦች አስቀምጡ። ከዛ ደግሞ እዚህ ጋር ምን አለ? ቁርጭምጭሚት አለ። ቁርጭምጭሚት እዚህ ጋር 2 ክቦች አስቀምጡ። እንዲያጠጋ አድርጋችሁ ኦኬ። እሺ እዚህ ጋር የዳሌ አጥንትን ስለሚወክል የዳሌ አጥንት ይሄን ክብ አስቀምጡ። ቦታቸውን አግኝተናል አይደለ? ስለዚህ አሁን ምን እናደርጋለን? ይሄንን ፖይንት እንመጣና ከዚህ ፖይንት ጋር እናገናኘዋለን። ይሄንን ፖይንት አሁንም ከዚህ ፖይንት ጋር እናገናኘዋለን። አያችሁ? ከዳሌ የተነሳ መቶ ጉልበት ጋር አረፈ ማለት ነው። እሺ በመቀጠል ምን እናደርጋለን? ይሄንን ትንሽ ወደዚህ ወስደን ከቁርጭምጭሚታችን ጋር እናገናኘዋለን። ትንሽ ወደዚህ ወሰድ፣ ከዛ ከቁርጭምጭሚታችን ጋር እንደዚህ እናገናኘዋለን። ይሄንንም ትንሽ ወደዚህ ወሰድ፣ ከዛ ከቁርጭምጭሚታችን ጋር እንደዚህ እናገናኘዋለን። አሁን አይናችሁ ላይ እንዴት ነው እየመጣላችሁ ነው አይደለ? ያቺ ሞዴሏ እየመጣች ነው አይደለ? ትልቅ የምንፈልገው ነገር ምንድነው? እሱን ነው። ከዛ ምን እናደርጋለን? እዚሽ ጋር ምን አለ? እቺ የማዕከላችን ክፍል ወይም ደግሞ ፓትሌት ማረፊያ የምንላት እዚች አካባቢ ታርፋለች። ኦኬ ትንሽ ከዚህ ዝቅ ብሎ ይሄ መጋጣጠሚያችን ማለት ነው። እሺ እዛ እቺን እናመጣና እዚህ ይሄንንም እናመጣና እዚህ ምን አይነት ቅርጽ እየመጣ እንደሆነ እያያችሁት ነው። እሺ ከዛ እናመጣና ይሄን ቀጥ አድርገን ከዚህ ጋር እናገናኛለን። ይሄንንም ቀጥ አድርገን ከዚህ ጋር እናገናኛለን። ምን አይነት ቅርጽ መጣላችሁ?
ዋናውን ይሄንን ስኬሉን ቦታ አገኛችሁ። ይሄ ከርቡ ምኑ እዚህ ላይ ነው ቢውልድ የሚደረገው፣ እዚህ ላይ ነው የሚጨመረው። ከዛ በኋላ ይሄንን ምን እናደርገዋለን? ይሄ እግር ነው። እቺ የእግራችን ማረፊያ ነች። እሺ እግር ብላችሁ አስቡት። ይሄንን የእግር ማረፊያ ነች። ገና እዚህ ላይ ዲቴል የሚሞሉ ነገሮች አሉ። አሁን ይሄ ስኬሉን ነው፣ የትኛው የቱ ጋር ያርፋል፣ የትኛው ከየቱ ጋር እኩል ነው፣ የትኛው ከየቱ ጋር እኩል ነው የሚለውን ነገር በደንብ ነው ሌብል የሚያደርግላችሁ። በደንብ ተግባብተናል አይደለ? እሺ ከዛ በኋላ ምንድን ነው የዚህ የእጃችን አርም ወይም ደግሞ ክንዳችን የሚያርፈው እዚህ ነው፣ ወገብ መስመር ላይ ክንድ። የዚህ የክንዳችን የሚያርፈው የት ነው? ወገብ መስመር ላይ። ስለዚህ እዚህ ጋር አንድ ክብ እናደርጋለን። እሺ ሪስት ወይም ደግሞ ይሄ የእጃችን አንጓ፣ ሪስት ወይም ደግሞ የእጃችን አንጓ የሚያርፈው እዚህ ዳሌ አካባቢ ነው። የዚህኛው እጅ እዚህ፣ የዚህኛው እዚህ። ይሄንን አሁን እናገናኝ ብንል ቺን ፖይንት እዚህ፣ ይሄን ፖይንት እዚህ እያያችሁት ነው። ይሄን እዚህ እቺ ወደዚህ ጠጋ ብናረጋት አሪፍ ነው። እሺ ይሄን እዚህ እናገናኛለን። ዋና ማረፊያዎቹን ነው እንድታዩልኝ የምፈልገው። ከዛ እዚህ ላይ ተመስርተን እንዴት ቢውልድ እንደምናደርግ ነው የምናየው። አሁን ይሄ ምን ይሆናል? የእጃችሁን ማረፊያ ፖይንት አገኛችሁ ማለት ነው። ይሄ ሌብል ማድረጊያ ነው። ስኬል አለ፣ በቃ የተመጣጠነ ነው። አንዱ ፓርት ከአንዱ አይበልጥም፣ አንዱ ፓርት ከአንዱ አይበልጥም። ይሄንን መስመር ከሳተ ጭንቅላቷ ትልቅ፣ እጇ በዚህ ጋር ጠማማ፣ ወገቧ በዚህ ጠማማ፣ እግሯ አንዱ አጭር፣ ወገቧ እንዲህ ምናምን የሆነ ነገር ይመጣል። አሁን ይሄንን በደንብ ፕራክቲስ አድርጉልኝ። ይሄንን በደንብ እየተለማመዳችሁ ፕራክቲስ እያደረጋችሁ ስትመጡ ይሄ ከርቭ እንድትሰሩ የነገርኳችሁ፣ ሼድ እንድታደርጉ የነገርኳችሁ እዚህ ላይ አፕላይ ማድረግ እንጀምራለን። እንዴት እያደረግን? ዳሌ ሲሆን ከርቭ እናረጋታለን። ዳሌዋን አያችሁ? ለምሳሌ ዳሌዋን ከርቭ በቃ በትክክል ልክ እንደዚህ ሰው የመሰለች እጇን በትክክል እንስልላታለን። እግሯ በትክክል ይሳላል፣ ጡቷ በትክክል ይሳላል። እያንዳንዱ ነገር እዚህ ላይ ነው ቢውልድ እያደረግን እቺን የምትመስል ሴት የምንሰራው። ተግባብተናል? እቺ ትንሽ ቀጥ ያለች አይደለችም አለ የዚህ አይነት ቀጥ ያለ በቃ ዋና ቤዚክ ኳሷ ነች። ከዛ በኋላ ነው የፈለግነውን ቅርጽ የምንሰጠው። እዚህ ይሄንን ቢውልድ ለማድረግ ይሄንን በደንብ ፕራክቲስ ማድረግ ያስፈልጋል። ይሄንን ደጋግማችሁ ፕራክቲስ አድርጉና ኔክስት ላይ ይሄንን አብረን ቢውልድ እናደርጋለን። ኔክስት ደግሞ በክፍል 3 እንገናኛለን። ሰላም ሁኑልኝ።